ሰላም 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 ያላችሁበት ሰላማችሁ ብዝት ይበል። እንዴት ናችሁ? እንዴት ከረማችኋል? ዛሬም በአዲስ ጉዳይ በአዲስ ቪዲዮ መጥቻለሁ። ቪዲዮውን ላይክ፣ ሰብስክራይብ እያደረገብኝ ሰው መሆን ይቻላል። የዛሬው ጉዳያችን ደግሞ የአኑና የኪያ ጉዳይ እጅግ አሳሳቢ ሆኗል። ብዙ ውጣ ውረዶችን እንዲያሳልፉ ይታወቃል ቤተሰቦች። አሁን ደግሞ ቁርጡን ያለውን ነገር ተናግራለች። ዲያስፖራው ጋር ወደ ካናዳ ለመሄድ ወስናለች። በባለፈው የአኑ እህት ሁለት ምርጫ ሰጥታታለች። ወይ ሃይማኖትሽን መቀየር ካልሆነ ደግሞ ለቀሽ መሄድ የሚል አማራጭ ነበር የሰጠቻት። እሷ ግን ሁለተኛውን አማራጭ የተጠቀመች ትመስላለች። ኤኒዌይ አኑ በጣም ተጨናንቋል። እሷም ማለት ምንም አይለየንም፣ ችግሮችን በጋራ እንጋፈጣለን፣ ስለዚህ በአንድ እንሆናለን የሚል ነበር ምላሽ ሲሰጥ የነበረችው። ነገር ግን አሁን እሱንም ሞራሉን ነክተዋለች። ከዚህ በኋላ ከእሱ ጋር በፍጹም መሄድ እንደማትችል አስረግጣ ነግረዋለች። ተለያይተዋል ማለት ይቻላል። በአንድ እየኖሩ እንደሆነ ይታወቃል ቤተሰቦች። ስለዚህ ዲያስፖራውም ከካናዳ መጥቷል። የኪያም አክስት ኦልሬዲ ጭራሽ አሁን አትፈልገውም። ስለዚህ ነገሮች ሁሉ ለኪያ አክስት እየተሳካ ይመስላል። በጣም አስቸጋሪ ነገር ነው። ያንም እስካሁን ሲጠብቅ ኖሮ እንዲህ አይነት ዱብ እዳ ወርዶበታል። እነሱ እንግዲህ ሙከራ እያደረጉ ነው ለማሸማገል። ነገር ግን የሚሆን ነገር አይመስልም። ብዙ ውጣ ውረዱን ላይፍ ህይወት ከኪያ ውጭ ያለ ሁሉ እስከማይመስለው ድረስ ብዙ መስዋዕት ሆኗል። ነገር ግን አሁን እሷም ያላት አመለካከት የበፊቱን ያሳለፉትን ውጣ ውረዶች እያነሳች ብዙ ችግር እያነሳች ነው። ስለዚህ እሷ እየቆረጠች ትመስላለች። ጭራሽ የኪያም አባት በአኑ ጉዳይ በጣም ተበሳጭቷል። በቃ ቤተሰቦቿ ፍላጎታቸው ዲያስፖራው ነው። ስለዚህ አንደኛ ይሄኛውም አኑ ጋር በሃይማኖትም ስለማይገናኙ እሱ ነው ትልቅ ምክንያት እያቀረቡ ያሉት። ኦልሬዲ ትክክል ነው ያለው፣ የፍቅር ያሸንፋል በሚለው እሳቤ እነሱም ሄዶበት ነው እንጂ ብዙ አስቸጋሪ ነገር እንደሆነ ይታወቃል። አሁን ሲያነሳችው ነገር የሃይማኖት ጉዳይ ነው። እስካሁን ሳይታያት ኖሮ አሁን ነገሩን ካመቻቸ በኋላ እንዲህ አይነት ምላሽ መስጠትም ተገቢ ስላልሆነ ከመጀመሪያው የሄዱበትን ርቀት ፊክስድ ማድረግ ይቻል ነበር። የሃይማኖት ልዩነት እንዳለ አሁን እንዴት ታያት? አሁን ግን ከጎዳችሁ በኋላ ቤተሰቦቹን እኮ ጥሎ ነው ለሷ ብሎ ብዙ መስዋዕት የሆነላት እስከ መደብደብ በማጅክም ብዙ ነገር ሆኖላታል። ስለዚህ እንደዚህ ሆነላት ልጅ አሁን አልሰማም። ከዚህ በኋላ የሃይማኖት ጉዳይ ብታነሳ ነገሮችን በመሰረቱ ሶፊም በጣም ግራ ነው የተጋቡት። የምታነሳው የሃይማኖት ጉዳይ አንድ አለ፣ ሁለተኛ ትጨቃጨቃለህ፣ ነገሮችን በሀርድ በጣም ትሰብራለህ አይነት ነገር ነው። በእውነቱ አንዳንድ ጊዜ ሰው ከልክ በላይ ሲሆንበት ወይም ችሎ ወይም የሚፈልገውን እስከሚያገኝ ድረስ ዝም ይልና ይችልና በኋላ የሚፈልገውን ነገር ካሳካ በኋላ በቃ በፊቱን ያሳለፋቸውን ነገሮች ከዛሬ ነገር ይስተካከላሉ። የተዋቸውን ነገሮች እንደ አዲስ ፋይል እየከፈቱ እንደዚህ ማድረጉ ተገቢ ስላልሆነ መስተካከል ካለበት ከመጀመሪያው ነበር መሆን ያለበት። አሁን ኦልሬዲ አኑም እጅግ በጣም አዝኗል። የዲያስፖራውም ሹፈት ከባድ ነው። ጭራሽ ብዙ ነገር ገዝቶላ ነው የመጣው። ኦልሬዲ ኦኬ። ነገር ግን በአኑ ልክ ሰው በቃ መስዋዕት ሆኖላት ማለት ይቻላል። አኑ ብዙ ያልሆነው ነገር የለም። እሷ ግን በቃ ለገንዘብ ብላ ውጭ መሄድ ስለምትፈልግ ብቻ ነው ይሄን ነገር ያደረገችው። በጣም የሚያሳዝን ነው። አኗር በጣም
ኦልሬዲ አሁን ከተገኘው 2 ወይ 3 ዓመት ነው። ከዛ በፊት ደግሞ 6 ዓመት ለአንድ ሴት 9-10 ዓመት ስፔንድ ማሳለፍ ማለት እጅግ ከባድ ነው። የሚሆነውን ማየት ነው። እሷ ወስናለች ጥላ ለመሄድ። ኦልሬዲ የቤተሰቦቿ የአክስቷና የአጎቷ ፍላጎት ተሟላ። የእነሱ ፍላጎት በእርግጥ ለእሷ አስበው ሳይሆን የሚፈልጉት ከእሷ አለ። እሷ ከሄደች ውጭ የእናቷን ሀብትና ንብረት መውረስ ስለሚፈልጉ ነው። የቤቱ የኪያ ቤት ጋር እየኖሩ ስላለ ለዛ ፐርፐዝ ነው እንጂ ምንም አስባላት እንዳልሆነ ግልጽ ነው። ብዙ መከራና ችግር ያደረሰችበት ሴት እንደሆነች ምንም ግልጽ ነው፣ የታወቀ ነው። ለማንኛውም ኪያ የወሰነችው ውሳኔ እጅግ የሚያበሳጭ ነው። አሁንም ጎድተዋለች። ብዙ ተመልካቾች እየተጫጩባት ነው። የወሰነችው ውሳኔ ፋውል ነው ማለት መወሰን ካለባት ከአሁን በፊት በሃይማኖትም ቢሆን ካላት የእሱን ባህሪ ኦልሬዲ ትክክል ካልሆነ ማስተካከል፣ ካልተስተካከል ግን ጥሎ ማለፍ ይገባት ነበር። አሁን የራሷን መንገድ ካስተካከለች በኋላ አሁን እንደዚህ ባህሪ አይመችም። ስለዚህ በቃ ዱርዬ ነው እንዴ ከዱርዬ ጋር መሆን ጭራሽ ፍላጎት የለኝም የሚል ነው ምላሿ። ብዙ ጊዜ እኮ የተለያዩበትም ነገር ነበረ። ስለዚህ ይቀጥላሉ ሳይባል እየቀጠሉ ድራማ በሚመስል መንገድ ሲያስኬዱ ኑሮ አሁን በመጨረሻ እቅጩን ቁርጡን አውቋል። እሱም በጣም ተንፈራፍሮ ሁሉ ነው ያለቀሰው። ብራዘር በጣም ያሳዝናል። ሀሳቧን ትቀይራለች የሚል ግምት አለኝ። ግን ያላት አቋም እጅግ ከባድ ነው። በተለይ ቤተሰቦቿ ከባህሪው ከምኑም አንፃር ሳይሆን ካለው የሃይማኖት ልዩነት የማይገፋ ተራራ ነው። ሁለቱም በየራሳቸው ነው እየሄዱ ያሉት። በአንድም ሆነ የሚችሉ አይመስልም። ኤኒዌይ ያንን ምክንያት በማድረግ ጠቅለል አድርጋ ከዲያስፖራው ጋር መሄድ አስባለች። በባለፈውም ቪዲዮ ሰርቼ ነበር። ቤተሰቦች ያው በድብቅ የምታወራውን መረጃ አግኝተው በዛም እሰጥ አገባ ገብተው ነበረ። ስለዚህ በአንድም በሌላ መልኩ ያው ከሰውየው ጋር መሆኗ የማይቀር ነው። ለማንኛውም ቤተሰቦች ያብጅላችሁ ነው የሚባለው። በያላችሁበት ሰላማችሁ ብዝት ይበል። እስካሁን እስካያችሁኝ በጣም ምስጋና ከፍ ያለ ነው። ላይክ እና ሰብስክራይብ ማድረግ አይረሳ። በያላችሁበት ሰላማችሁ ብዝት ይበል።